ሉሊት አረገዘች። የዳዊት ፍቅረኛ ዳዊትን ፍለጋ ከቤት መጣለች። ወይዘሮ አልማዝና ልዕልት ልጇ ካሌብንና ሉሊትን ለመለያየት ያልቆፈሩት ድንጋይ ያልገቡበት ነገር ያላደረጉት ነገር የለም። ነገሮች ግን በተቃራኒ ሆነዋል። ወይዘሮ አልማዝ እስከዛሬ ድረስ ስታደርጋቸው የነበሩት ሁሉን ገደል የሚሰድ ነገር ተከስቷል። ምክንያቱም ደግሞ ሉሊት ከካሌብ አርግዛለች። በአንድ ቀን ስህተትም ቢሆን እነሱን አንድ የሚያደርጋቸው ነገር እየመጣ ነው ያለው። ሉሊት አሁን ባለችበት ደረጃ ደስተኛ ባትሆንም ነገር ግን ካሌብ በጣም ደስተኛ ነው ከሚገባው በላይ። እናም ወይዘሮ አልማዝ ደግሞ እስከዛሬ ድረስ ስታቅደውና ስታልመው ስታስበው የነበረውን ሁሉ ገደል የሚከት ነገር ነው የተከሰተው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ይህ ቪዲዮ የሚደርሳችሁ ሁላችሁም አዲስ ከሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ነባሮች ፕሊስ ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም ሉሊት አርግዛለች ማለት ነው። ዳዊትና ካሌብ ያው መጨቃጨቃቸው እንደቀጠለ ነበር፣ ያው በሀብሎ ጉዳይ ማለት ነው። እናም በሱ እየተጨቃጨቁ ያለ ሁለታቸው ሲጨቃጨቁ ሉሊት ሊያስታውካት ፈልጎ ስለነበረ አፏን ይዛ ወደ ሽንት ቤት ትሄዳለች። ከዛ ሁለቱ ሲጨቃጨቁ ነበር፣ ጸጥ ይላሉ። እሷም ሽንት ቤት ገብታ አስታውካ ከጨረሰች በኋላ ስትመለስ ምን ሆነሽ ነው ስል ብሎ ሲጠይቋትኝ አይ ምንም አልሆንኩኝም በቃ ሐኪም ቤት መሄድ አለብሽ ብሎ ሲጠይቋት በፍጹም ሐኪም ቤት መሄድ አልፈልግም የበሽታውን ጉዳይ ነው ስለማቀው ትንሽ አረፍ ካልኩኝ ይለቀኛል ልትላቸዋለች። ከዛም ሁለቱ በግራና በቀኝ አብረዋት ቁጭ ብለው ስለነበረ ምን ሆነሽ ነው የተፈጠረ ነገር አለ ለምንድን ነው ሐኪም ቤት አልሄድም የምትይው ብሎ ካሌብ ሲጠይቃት በቃ እረፍት ነው የምፈልገው አረፍ ስልበት ይለቀኛል አት ዝም በሉ ብላ ሁለታቸውም ላይ ስትናገራቸው ካሌብ አሁንም ቀጠል ያደረገና ምናልባት ዳዊት የሆነ ነገር አድርጎሽ ከሆነ ብሎ ሲላት እየጠረጠረ ማለት ነው። ዳዊትም ቆይ አንተ ልጅ አምሃል አርፋ አትቀመጥም ምን እያልክ ነው ያለው እኔ ከሷ ጋር ምን አገናኝቶ ነው አሁን እንደዚህ የማደርገው ምናምን ብሎ ሲጮህበት እሷም አሁን እኔ ሁለታችሁ ዝም እንድትሉና ጸጥ እንድትሉ ነው የምፈልገው ሰላም ነው የምፈልገው ስትለው ዳዊትም እያየሽው አይደል እንዴ አርፎ እኮ አይቀመጥም ብሎ ሲጮህበት ካሌብም እኔ እናንተ ያልጨረስናቸው ነገሮች አሉ ስለዚህ መጨረስ አለብን ብሎ ሲመልስለት ዳዊትም በተነሳ እንጨርስ ብሎ ሲቆም ሁለታቸው ሊደባደቡ ሲሉ ልዕልት የካሌብን እጅ ያዘት አደርግና ቁጭ በል ብላ ቁጭ ታደርገዋለች። ሁለታቸው እንደዛ እየተጨቃጨቁ ልዕልት ከውጭ ትመጣለች። ልዕልት ከውጭ ስትመጣ እህቴ ምን ሆነሽ ነው ምናምን እያለች እቅፍ አድርጋ ግንባሯንና ምናምን ግንባሯን ፊቷን ያዝ ስታደርግ ትኩሳት ስለነበራት ካሌብም የውልሽ አሟታል ነገር ግን ልሰማን አልቻለችም ወደ ሐኪም ቤት መሄድ አለባት ብሎ ሲል ንገሪያት ብሎ ለልዕልት ሲነግራት እንዴት ነው ሐኪም ቤት የማትሄጁ በይተነሽ ሐኪም ቤት መሄድ አለብን እንደዚህ አሞሽ ዝም ብለሽ ተቀመጫለሽ እንደ ብላ ስትቆጣት እሺ ብላ ወደ ሐኪም ቤት ይሄዳሉ። ወደ ሐኪም ቤት ከሄዱ በኋላ ዳዊትና ልዕልት አንድ ላይ ቁጭ ብለዋል። ካሌብና ሉሊት ናቸው ወደ ሕክምና ቦታው የገቡት። እናም ዳዊትና ልዕልት አንድ ላይ ቁጭ ብለው ለምንድን ነው ግን ለምን እንደዚህ ሊከሰት ቻለ? እኔ በፍጹም ይሄን ነገር ልቀበል አልችልም። ዳዊትና ሉሊት አንድ ላይ መሆን የለባቸውም። ይህ ነገርም መከሰት የለበትም እያለች እየተናደደች ተበሳጭታ ለዳዊት ትነግረዋለች። ዳዊትም አንቺ ምን አገባሽ? ምን ያበሳጭሻል? እነሱ ወደውና ፈቅደው ያደረጉትን ነገር እኛም የሚመለከተን ነገር አለ። ለምንድን ነው እንደዚህ የምትይው? በቃ ተደረገ፣ ፈልገው ነው ያደረጉት። ሁለታቸው ይዋደዳሉ። በሚዋደዱ መካከል ደግሞ አሁን በጊዜ ስለሆነ ብለሽ ነው እንጂ እኮ ወደፊት የሚከሰት ነገር ነው ብሎ ለልዕልት ሲመልስላት ልዕልትም ቆይ አንተ ካሌብ ከሉሊት ጋር እንዳይሆን ብዙ ነገር ስታደርግ አልነበር እንዴ? ሉሊትን ካሌብ አይሆንሽም እያልክ ሁልጊዜ ስትነግራት አልነበር ስትለው የዛ ጊዜ ስሜታዊ ሆኜ ነው ነገር ግን ሁለታቸው ይዋደዳሉ። ስለዚህ ከተዋደዱ ደግሞ ይህ ነገር መከሰቱ አይቀርም። ምንም የሚያስጨንቅ ነገር እኮ የለም። አንቺ ምን ያናደደሻል ሲላት እንዴት ነው እንደዛ የምትለኝ? በፍጹም ይህ ነገር መከሰት አልነበረበትም እኮ። ቆይ የዛ ጊዜ ተበሳጭተህ ወይም ስሜታዊ ሆነህ እንደዛ ካልክ እኔንም ስሜታዊ ሆነህ ነው የተናገርከኝ ማለት ነው የዛ ጊዜ ስትለው አዎ በሰዓቱ ስሜታዊ ነበርኩኝ። በዛ ላይ ደግሞ እኔ
አንቺን በሰዓቱ ምንም አይነት ስሜት ስላልነበረኝ ላንቺ እወዳለሁ አፈቅርሃለሁ ስትይኝ ምንም አይነት ላንቺ ስሜት አልነበረኝም። ከዛም ባለፈ ደግሞ ካንቺ መራቅ አለብኝ ብዬ ስላሰብኩኝ ወይም አንቺ እንደሚሰማኝ ስሜት እኔ ውስጥ ስለሌለ ለዛ ነው የራኩሽ። ከዛም ባለፈ አንቺ የእናትሽ ወንጀልን ስለምታውቂና እናትሽ ወንጀለኛ እንደሆነች እያወቅሽ እናትሽን መደበቅሽ በጣም ነበር የሚያሳዝነኝ ስላት፣ እኔ አሁን ስለ እናቴ አይደለም እየነገርኩ ያለሁት እኔ እወዳለሁ ብዬ ነበር እኮ ስትለው፣ እና ታዲያ አንቺ ስለወደድሽኝ እኮ እኔ አልጠላሽም ይላታል። እሷም እና ምንድነው ያለህ አመለካከት ስትለው፣ እኔ ስለወደድሽኝ አልጠላሽም እንደነገርኩሽ በሰዓቱ የነበረኝ አመለካከት ወይም ስሜት ምንም ነገር ስላልነበረ ነው እንደዚህ ያልኩሽ እያላት እያለ ዳዊትን ሉሊትና ካሌብ ከሐኪም ቤት ወጥተው ትንሽ መንገድ ላይ ቆም ብለው ይጨቃጨቃሉ። ካሌብ በጣም ደስተኛ ነው ስላረገዘችለት። ሉሊት ግን ደስተኛ አይደለችም። ሉሊት ደስተኛ አይደለሽም ማለት ለምንድን ነው ደስተኛ ያልሆንሽው ሲላት፣ እኔ ሳልፈልገው በአንድ ቀን ስህተት የተፈጠረ ነገር ነው። እኔ ማርገዝ አልነበረብኝም እና እኔ በደስታ እየቦረኩ ልታይኝ ፈልገ ነበር ስትለው፣ አዎ ደስተኛ መሆን ነበረብሽ። ልጅ እኮ የፈጣሪ ስጦታ ነው። ስንት ልጅ አጥተው የሚመኙ አለ አይደል እንዴ? እንዴት ነው እንደዚህ የምታዩ ስላት፣ እሷም እኔ በፍጹም አሁን እቅድና ሀሳብ አልነበረም። ስለዚህ ደስተኛ አልሆነም። ለማንኛውም ወደነ ልዕልት እንሂድ ብላ ወደነ ልዕልት ተቀላቅለው ወደ ቤት ይመጣሉ። ወደ ቤት እየመጡ እያለ በሌላ በኩል የዳዊት ፍቅረኛ ነኝ ብላ የመጣችው ልጅ በር ተንኳኳለች። እናም ያው አበባ ስለነበረች ቤት የነበረችው አበባ ትከፍትላታለች። ማነሽ ምናምን ብላ ጠይቃ ከጠየቀቻት በኋላ ያው በግድም ቢሆን ልጅቷ ገብታለች። ሆነሽ ኃይለኛ ነገር ናስያዩት ማለት ነው። ከዛም ቤት ቁጭ ብላ ዳዊት የታለ ምናምን እያለች አበባን ጠይቃታለች። እሷም የምትችለውን ያክል ታስረዳታለች። ከዛም ትንሽ ቆየት ብለው ዳዊት፣ ልዕልት፣ ሉሊት፣ ካሌብ ይመጣሉ። እነሱ ሲመጡ ቀጥታ በር ላይ ቆማ እየጠበቀችው ስለነበረ በሩ ሲንኳኳ ዳዊት ነው መጀመሪያ የገባው። ከዛም ውይ የኔ ፍቅር ዴቪዬ መጣህልኝ ጥፍት አልክብኝ እኮ እያለች እሱን እቅፍ አድርጋ ስስመው፣ እሱም የት ነበርሽ እስከዛሬ ድረስ ለምን መጣሽ? የመጣሽበት ምክንያት ምንድነው ስትለው ሲላት፣ እሷም አንተ ናፍቀኝ እኮ ነው የመጣሁት። አንተ ስለናፈቀኝ ነው። አንተን ፍለጋ ነው የመጣሁት። አንተ እኮ ጠፋህብኝ፣ ረሳኸኝ፣ በቃ ትተውኝና አንተ ነገር አለቀለት በቃ ምናምን እያለች እሱን በጥያቄ ስታጣድፈው፣ እሱም ባክሽ ወደዛ እኔ ላንቺ ምንም አይነት ስሜት የለኝም ረስቼሻለሁ እያላት ሁላቸውም አንድ ላይ ሳሎን ላይ ቁጭ ብለዋል። ከዛም እነሱ እየተጨቃጨቁ ስለነበረ ሉሊት በቃ ወደ ክላስ ልግባ ብላ ስትነሳ፣ ካሌብም እኔም ተከትየሽ ልግባ ብሏት አብሯት ይሄዳል ማለት ነው። ከዛም ሶስታቸው ይቀራሉ። ልዕልት፣ አዲስ የመጣችው የዳዊት ፍቅረኛና ዳዊት አሁንም እየተጨቃጨቁ እያለ እኔ እኮ እወድሃለሁ አፈቅርሃለሁ እንዴት እንደዚህ ባጭር ጊዜ ውስጥ እኔና አንተ ጉዳይ ያልቃል እያለችው እያለ ሉሊት ደግሞ ልዕልት በጣም ተናዳ ስለነበረ እፍ እጭ ብላ ተነስታ ትወጣለች። እና ሙድና የተከበራችሁ ቤተሰቦች እነሱ ሁለታቸው እየተጨቃጨቁ እሷ እወዳለሁ አፈቅራለሁ ስትለው፣ እሱም ምን እንዳልሽኝ ረሳሽው እንዴ ነው ወይ ስላስታውሰሽ ብሎ ወደ ኋላ መለስ ብሎ ሲያስታውሳት እሱ ይወዳትና ያፈቅራት እንደነበረ፣ ነገር ግን እሱ በሚወዳትና በሚያፈቅራት ሰዓት ነይ እንገናኝ ብሎ ሲቀጥራት እሷ ቶሎ እንደማትመጣ፣ እናም ከመጣችን በኋላ ደግሞ የሚያፈቅር ሰው ቁጭ ብሎ መጠበቅ እንዳለበት፣ እናም እሱ ስለሚወዳትና ስለሚያፈቅራት ቁጭ ብሎ እንደሚጠብቃት ትነግረዋለች። እሱም እንደዛ ነው የምታስቢው? እኔ ስለምወድሽና ስለማፈቅረሽ ግዴታ ቀድሜ ተገኝቼ መጠበቅ አለብኝ ብሎ ሲላት፣ አዎ እንደዛ ነው። በነገራችን ላይ ይህ ነገርህ በጣም ስለሰለቸኝ ሲጀመር አንተን ለመለያየት ነው የመጣሁት ስትለው፣ እንደዛ ነው ያሰብሽው? በቃ እሺ መንገዱን ጨርቅ ያድርግልሽ ብሎ እዛ የተለያዩበትን ሲያስታውሳት፣ እና ታዲያ በእኔ ጨክነህ ነው? እኔ እኮ እወድሃለሁ አፈቅርሃለሁ ትለዋለች። እሱ ግን ምንም እንደማይፈልጋት ነው የሚያወራት። በሌላ በኩል ልዕልት በጣም ተናዳ የዳዊት ፍቅረኛ ስለመጣችና ስለ ዳዊት እንደዛ ስትል ስለሰማቻት በጣም ተናዳ ወደ ማር ቤት ትሄድና ውሃውን ምንቅርቅር አድርጋ ቀድታ ትጠጣለች። እናም አበባ እዛ ስለነበረች አረቀስ በይ ምን ሆነሽ ነው? ሆ ጉድ እኮ ነው እዚህ ቤት መቼም የማይመጣ ጉድ የለም እያለች፣ እና ምን አባሽ ነው ደግሞ አንቺ ምን እያልሽ ነው ያለሽው ስትላት፣ እንዴ ቆይ አሁን ምን ሆነሽ ነው እንደዚህ የምትይው? ለምንድን ነው እንደዚህ የሚያደርግሽ ምናምን ስትላት፣ ይችናታ ስታስጠላ
የመጣችው ናታ የዳዊት ፍቅረኛ ተብዬዋ ስትናገር ራሱ ሁሉ ነገሩ ያስጠላል ስትላት እኮ አዎ በጣም ሁሉ ነገሩ ያስጠላል ጎባናችን መጣችብን ስትላት ምን የምን ጎባን ነው የምታወሪው? ያው እሷም አበባም ዳዊትን ስለምትወደው ትንሽ የሱ ስሜት ስላላት እሷም የምን ጎባን ነው የምትይው ምናምን ካለቻት በኋላ ትንሽ ቆየት ብላ ለነገሩ ያደረግሽኝን እኮ አረሳም የዛን ነገር አረሳላችሁም ያው ግን አልፏል ያለፈ ነገር አይደል የሀብሉን ነገር ግን እናገራለሁ ብላ ስትላት አይ እንግዲህ አርፈሽ ተቀመጭ ስላለፈ ነገር እንድታወሪ አልፈልግም አርፈሽ ስራሽን ስሪ እያለቻት እያለ አሁንም የዳዊት ፍቅረኛ ተብዬዋ ወደ ማር ቤት ትመጣና እናንተ ምን እየሰራችሁ ነው ለምንድን ነው የምትጮሁት ብላ ትጮህባቸዋለች ከዛ አንቺ ጽዳት ሰራተኛ ነሽ አይደለ ብላ ጭራሽ ልዕልትን ትጮህባታለች ምን እያልሽ ነው ያለሽው እኔ ነኝ የጽዳት ሰራተኛ ይልቁንስ አንቺ አርፈሽ አትቀመጭም ወይ ስትላት አይ እንግዲህ እናንተ ሁለት ሰራተኞች አርፋችሁ ተቀመጡ ይልቁንስ ስርዓት ያዙና ቤቱን በስነ ስርዓት አጽዱ ከአሁን በኋላ የቤቱ ኃላፊ እኔ ነኝ እናም ጆሮሽን ጎትቼ ነው ማስወጣሽ አርፈሽ ካልተቀመጥሽ ብላ ልዕልት ትጮህባታለች ማለት ነው አስባችሁታል ኃይለኛ ያለበት የቤቱ የበላይ ነኝ ከኔ በላይ ማንንም የለም የምትለው ልዕልት አሁን ኃይለኛ ያለበት ኃይለኛ ታዞባታል ማለት ነው እናም ምን አይነቷ ነገረኛ ናት እያለች ለብቻዋ ነገር እያብላላች ነው ከናቷ ጋር አንድ ላይ ሆነው ሲያሴሩት የነበረው ሴራና ተንኮላቸው አሁን ማለቂያው እየደረሰ ነው ምክንያቱም አሁን የዳዊት ፍቅረኛ መታለች ሉሊትም ከካልብ አርግዛለች ስለዚህ ልዕልትም የኔ የምትለው ካሁን በኋላ የሚኖር አይመስለኝም ነገር ግን ዳዊት አሁን ለሷ ያለው ስሜት የሆነ ቀዝቀዝ ያለና ለስለስ ያለ ነው እስከዛሬ ድረስ በኃይል ሲያናግራት የነበረው ዛሬ ግን በጥሩ ስሜት ነው ሲያናግራት የነበረው ምን ይከሰት ይሆን ወደፊት የምናየው ይሆናል ካልብና ማለት ዳዊትና ልዕልት ግንኙነት ይኖራቸው ወደፊት የምናየው ይሆናል አመሰግናለሁ ላይክ እንዳትረሱ ቤተሰብ ላይክ አድርጉልኝ